ሰላም የቻናላችን ተከታታዮች እንደምን አላችሁ? የሰዓቱን መረጃ ይዘንላችሁ መጥተናል። ከዚህ ቀደም ታምራት ቶላና ሲምቦ አለማየሁ የዓመቱ ምርጥ አትሌቶች ሽልማቶችን ማሸነፍ ችለው ነበር። ዘንድሮም ለአሸናፊነት ከታጩ አትሌቶች መካከል ኢትዮጵያውያን አትሌቶች በስፋት ስማቸው እየተነሳ ይገኛል። ስለዚህ ጉዳይ የምንነግራችሁ ነገር አለ። እድሜ ጠገቡ የኢትዮጵያ ሻምፒዮና ውድድር በብዙ ውዝግቦች ውስጥ ታጅቦ ዛሬ ተጀምሯል። ስለዚህም ጉዳይ መረጃ እናደርሳችኋለን። ወደ መጀመሪያው መረጃ ስናመራ ዘንድሮም ለአሸናፊነት ከታጩ አትሌቶች መካከል ኢትዮጵያውያን አትሌቶች በስፋት ስማቸው እየተነሳ ይገኛል። አትሌት ታምራት ቶላ በዚያን ዓመት የኦሎምፒክ ሪከርድ በማሻሻል የኦሎምፒክ ወርቅ ሜዳሊያ ማሸነፉ ይታወሳል። አትሌት ታምራት ቶላ በ33ኛው የፓሪስ ኦሎምፒክ 2 ሰዓት ከ06 ደቂቃ ከ26 ሰከንድ በሆነ ሰዓት የኦሎምፒክ ክብረ ወሰንን አሻሽሎ በማሸነፍ በውድድሩ ለኢትዮጵያ ብቸኛውን የወርቅ ሜዳሊያ ማስገኘቱም ይታወሳል። ኢትዮጵያዊት አትሌት ሲምቦ አለማየሁ በበኩሏ የዓለም አትሌቲክስ የዓመቱ የወደፊት ተስፋ የተጣለባት አትሌት በመባል መሸለሟ ይታወሳል። አትሌቷ በቡዳፔስት በተደረገው የዓለም ሻምፒዮናና በፓሪስ ኦሎምፒክ በ3000 ሜትር መሰናክል ሀገሯን ወክላ ውጤት ማስመዝገቧ ይታወሳል። በተጨማሪ በኦሎምፒክ የ3000 ሜትር መሰናክል ውድድር 5ኛ ደረጃን በመያዝ ማጠናቀቅ ችላለች። ለኔዘርላንድስ የምትሮጠው ትውልደ ኢትዮጵያዊቷ አትሌት ሲፋን ሀሰን የዓመቱ ምርጥ ሴት አትሌትና ከስታዲየም ውጪ በተደረጉ ውድድሮች የ24 ምርጥ ሴት አትሌት ሽልማቶች ማሸነፍ የቻለች አትሌት እንደነበረች ይታወሳል። ዘንድሮ ግን ኢትዮጵያውያን አትሌቶች በጉልህ እየተነሳ ነው ስማቸው። በዚህም አሸናፊ ይሆናሉ ተብሎ ይጠበቃል። እንደ ትዕግስት አሰፋ ያሉ ድንቅ አትሌቶቻችን ከዚህ ውጤት ተርታ ይሰለፋሉ ተብሎ እየተጠበቀ ይገኛል። 54ኛው የኢትዮጵያ አትሌቲክስ ሻምፒዮና በከባድ ተቃውሞ ውስጥም ቢሆን ዛሬ ተጀምሯል። የኢትዮጵያ ስፖርት አካዳሚ ከመነሻው በኮንስትራክሽን ደረጃ የተሰራው ለዚህን መሰሉ የሀገሪቱ ትልቅ የውድድር ለማካሄድ ሳይሆን ለስልጠና እንዲውል ታስቦ በመሆኑ ይህንን እድሜ ጠገብ ሻምፒዮና ያውም ትራኩ ተለጣጥፎና ተጠጋግኖ ማስተናገድ የለበትም በማለት አምርረው የሚቃወሙ ወገኖች ውድድሩ መተላለፍ አሊያም ወደ ድሬዳዋና ሐዋሳ መሄድ አለበት ሲሉ ከርመው ነበር። ሆኖም 54ኛው የኢትዮጵያ አትሌቲክስ ሻምፒዮና በኢትዮጵያ ስፖርት አካዳሚ ዛሬ መካሄድ ጀምሯል። በሻምፒዮናው የተለያዩ የማጣሪያ ውድድሮች እየተካሄዱ የሚገኙ ሲሆን ከፍተኛ ፉክክር የተደረገባቸው ውድድሮችም እየተከናወኑ ይገኛሉ። ውድድሩ የአይኤፍ የፋሲሊቲ ስታንዳርድን በማያሟላው ደረጃውን የጠበቀ ውድድር ለማዘጋጀት ሳይሆን ለስልጠና ዓላማ ተብሎ በተሰራው አካዳሚ 54ኛው የኢትዮጵያ ሻምፒዮና ከዚህ በታች በተዘረዘሩ ችግሮች ታጅቦ እየተካሄደ ትራኩ የአይኤፍ ፋሲሊቲ መስፈርትን አያሟላም ሲሉ በርካቶች ይናገራሉ። ነገ በሴቶች 10000 7 አትሌቶች አንድ ላይ እንዲሮጡ መደረጉ እያነጋገረ ነው። ቀደም ሲል ፌዴሬሽኑ በይፋዊ የፌስቡክ ገጹ ላይ በ10000 የወንዶችና የሴቶች ፍጻሜ እንደሚደረግ ይፋ ካደረገ በኋላ በወንዶቹ በኩል ከፍተኛ ቁጥር ያላቸው ከ80 በላይ አትሌቶች በመመዝገባቸውና ሚኒማ የማያሟሉ በመኖራቸው ይሄ እንዲስተካከል አቅጣጫ በመሰጠቱ ሽግሽግ ሳይደረግበት እንዳልቀረ በነገው ዕለት አይካሄድ የተረጋገጠ ነገር አለመኖሩም በመጨረሻ ሰዓት ተሰምቷል። መሸጋሸግ ከተደረገ ግን ከ80 በላይ የሚሆኑ ወንድ አትሌቶችም ለፍጻሜ የሚፋለሙ ይሆናል ማለት ነው። ሌላው ችግር የመሮጫ ትራክ ከአገልግሎት ውጪ ሲሆን 82 አትሌቶች በ7 ትራክ እንዲሮጡ መወሰኑም አነጋጋሪ ሆኗል። የአካዳሚው አቀማመጥ በአትሌቶች የቴክኒክ ሰዎችና በአሰልጣኞች ከፍተኛ ቅሬታ የሚቀርብበት ሲሆን አቀማመጡ ለከፍተኛ ንፋስ የተጋለጠ ነው። በአንደኛው አቅጣጫ ንፋሱ በከፍተኛ ሁኔታ ይጋፋል፣ በሌላኛው አቅጣጫ ደግሞ ክፉኛ ስለሚያንደረድር ለተወዳዳሪዎች ምቹ አይደለም በማለት ከፍተኛ ተቃውሞ እየቀረበበት ነው። እድሜ ጠገቡንና አንጋፋውን የአትሌቲክስ ሻምፒዮና በዚህ ትራክ እንዲካሄድ በሩጫውም ያለፉ አመራሮች የያዘው ፌዴሬሽን ደረጃውን ባልጠበቀ ትራክ እንዲወዳደሩ መወሰናቸው ጉዳዩን አስተዛዛቢ አድርጎታል። ያም ሆነ ይህ እድሜ ጠገቡ እንዲሁም የበርካታ አትሌቶች መፍለቂያ የሆነው ሻምፒዮና ዛሬ በይፋ ጅማሬውን አግኝቷል።
አያሌው ጥላሁን ዶክተር ናቸው፣ የሕክምና ባለሙያ። እቺ ኢትዮጵያ የምትባል ታላቅ ታሪክ ዓለምን ያንቀጠቀጡ ጀግኖች አትሌቶቻችን ያፈራች ሀገር አዝናለሁ። በዚህን መሰሉ ደረጃውን ያልጠበቀና የወርልድ አትሌቲክስን መስፈርት በማያሟላ ትራክ ማወዳደር ለኔ በጣም አሳፋሪ ነው። ውድድሩ ሐዋሳ ወይ ድሬዳዋ መካሄድ ነበረበት። ይሄ በጣም መውረዳችንን የሚያሳይ ነው ይሉታል። ይህንን ከላይ ያለውን አስተያየት የሰጡት ላለፉት 36 ዓመታት አካባቢ ስፖርቱን በተለይ አትሌቲክሱን በሕክምና ሙያ ሲያገለግሉ ጥናታዊ ጽሑፎችን በማቅረብና ብቃትና ዕውቀት ባለው የትምህርት አሰጣጣቸው ተለይተው የሚታወቁት ዶክተር አያሌው ጥላሁን ናቸው። ከሚያዝያ 28 እስከ ግንቦት 3 ቀን 2017 ዓ.ም በኢትዮጵያ ስፖርት አካዳሚ የሚካሄደውን እድሜ ጠገቡን 54ኛ የኢትዮጵያ አትሌቲክስ ሻምፒዮና መጀመርና ደረጃውን የጠበቀ ትራክ አለመኖሩን ጉዳዩን አስተዛዛቢ አድርጎታል። ያም ሆነ ይህ እድሜ ጠገቡ እንዲሁም የበርካታ አትሌቶች መፍለቂያ የሆነው ሻምፒዮና ዛሬ በይፋ ጅማሬውን አግኝቷል። እንግዲህ ውድ የቻናላችን ተከታታዮች ከቻናላችን ጋር አብራችሁን ስለነበራችሁ እናመሰግናለን። ቻናላችንን ለሌሎች እንዲደርስም ላይክ፣ ሼር፣ ሰብስክራይብ በማድረግ የመረጃ ተደራሽነታችንን እንዲያሰፉ በትህትና እንጠይቃለን። በሌላ መረጃ ዳግም እስከምንገናኝ ሰላም።